በቃ ምን ማስፈልግ ማጉላት መጻደቂ የሚመለከትሽ ነገር የለም። ቢያንስ እኮ ያባዬ የት ናት? እስኪ ተራርቃችሁ እንኳን ተቀመጡ። አረ እንራራቅ እንዴ? አሁን በእናትሽ ሂጂልን። አንቺ ዝም በይ። መስማት መናገርም እኮ አልችልም። ቢያንስ ጠንቀቅ ለማለት ጥረት አድርጊ እስቲ። አታካብድ እባክህ። እሱ እዚህ ሀብታም ሆኖ እህቶቹን እዚህ ይጨቁናል። ቆይ ምን ሆነች? አታድም እንዴ? ተከናንባ ነፃነቷ ስትነፈግ ነው እጅ እኮ ነው የምትመስለው። ምግብ ደብቀሽ ነው የምትሰጣት? ለምን እደበቃለሁ? ለማንኛውም ምግቡ መቆጠብ አለበት። እሺ ቲና፣ ምሳ ነው። እወደዳለሁ ብለሽ ልክ እንዳታልፊ። የምትበላው እኮ ያንቺን ላብ አይደለም እና ያንቺ ነው። የገዛ ወንድሟ ነው። ምግብ አቅርቢልኝ። ይቺ ሴትዮ ደግሞ እንዳትመጣ ብዬሻለሁ። እሺ እሻሽ እና ካንቺ ጋር ተሰዳደብ ይሰለቻል እኮ። ሲያት ራሱ ትቀፋለች። ከዳኒ ጋር ያለኝን ጥቂት ጊዜ ላሳልፍበት። ቲና የዛሬ ውርደቷ ፍጹም የተለየ ነው። እንደ ዛሬ ተዋርዳ ማታውቅ ክፉ ስራ ለሰሪው ሾክላ ጣሪው የተባለው እንዲህ ነው። ቲና ከባለፈው ስህተቷ ባለመማሯ ዛሬው ደግሞ የከፋ የባሰ ከሷ ውጭ ሰው ያለ የማይመስላት ቲና የዳኒን ፍቅር ሆነ የሷም አስመሳይነት አደባባይ የወጣበት ቀን ዛሬ ነው። የሚሆነው ምንድነው? ካሌብ ፊልድ ይሄዳለሁ፣ ነገር ግን የአባቴ እህት ትመጣለች። የምትመጣው ሴት ግን ማዳመጥም ሆነ መስማትም አትችልም ከማየት ውጪ። ስለዚህ አባዬም አለ፣ እሷም እነዚህን ሁሉ ሰዎች እንዲሁም ከትሁት ጋር ተከባብረሽ እንድትኖሪ አደራውን ለእናንተ ጥያለሁ ብሎታል። ዳኒንም ከዚህ ሁሉ ሰው ጋር ትቼ ልሄድ ነው ቲና ምግብ እየበላች አይደለም፣ የቲናን ነገር አደራህን ብሎታል። አባዬም ቢሆን በቤት ብዙ አይውልም፣ አሁን ደግሞ ከጓደኞቹ ጋር እየተዝናና ነው፣ እስከ ዛሬውን እያካካሰ ነው ብሎታል። ትሁትንም እንዲሁ ፊልድ ሊሄድ ነው፣ ስለዚህ የአባቴ የት ትመጣለች ሲላት ደግሞ አሁንም አባዬ አንሶ ደግሞ እሷንም ልከላከል ነው ማለት ነው። እዚህ ቤት መምጣት ያለበት ሰው እኮ ራሱን ከአደጋ መከላከል መቻል አለበት ብላ ነበር። አዎ እሱ ግድ ነው፣ ማየት ነው እንጂ መናገርም ሆነ መስማትም አትችልም ብሎ ነግሯቸዋል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን ዛሬ በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ግፈኛዋ ሴት ግፈኛዋ ሚስት ተከታታይ ድራማ የዛሬው ይለያል። የሚለየው ምንድነው? እንግዲህ ካሌብ ሁሌ ትሁትን አወቀች ሲሏት የዛሬው ባሰ ብሎ ነበር። ባለፈው ቲናን ለምን ደበደበቻት ብሎ ያዙኝ ልቀቁ ብሎ ስለነበር የካሌብ አባትን ቤቱን ለቀህ ውጣ ሚስትህን ይዘህ ትሁቴ ከዚህ ቤት ከወጣች አንተ ምን ልታረግ ትቀመጣለህ? እዚህ ቤት ማንም ሰው አይቀመጥም። ቤቱ የኔ ነው አይደል? ድርጅቱም የኔ ነው። እንደ ማንኛውም ጥሩ ደሞዝ አለ። በደሞዝህ የምትፈልገው ቦታ ተከራይተህ ሚስትህን አኑር ተብሎ ነበር። በዚህም የተነሳ ቲና ቤቱን ለቃ መውጣት ስለማትፈልግ ተንከባካቢ ያስፈልግሃል፣ ምን እንከባከብሃለሁ፣ ባንዴ ምን ቀረህ አባዬ ያስታወስከው ነገር አለ እንዴ? በዛ ላይ እኮ እኔ ስንት መከራዬን አይቼ ስንከባከብህ የነበርኩ ነኝ። ቤትም እኮ በስሜ ልታደርግልኝ ነበር። ዛሬ ምን ተገኘና እንዴት ትላለህ ቤቱን ለቅቄ እንዲወጣ ለአንድ ተራ ሰራተኛ ብለው ነበር። እሱም ትሁቴን ይቅርታ ጠይቃችሁ እሷን ማስቀረት ከቻላችሁ ብቻ እንጂ እሷ ከዚህ ቤት ከወጣችሁ ሁሉም ሰው ይወጣል ተብሎ ተወስኖ ነበር። እናም ካሌብና ቲና ትሁትን ይቅርታ ጠይቀው እዛ ቤት እንዲቆዩ ሆኗል። ካሌብ አሁን የራሱን ማረጋገጫ ፈልጓል። ያም ምንድነው? ፊልድ ሄድኩኝ ብሎ ራሱን ቀይሮ ወደዛ ቤት ሴት ሆኖ መመለስን መርጧል። ትሁት ፊልድ ሊሄድ ነው ሲላት ደግሞ ምን አስባችሁ ነው? ወዴት ነው የምትሄዱት? እኔ ከነዚህ ሰዎች ጋር ደክሞኛል፣ ግን ደግሞ ቲና ሁለተኛውን ነገር ብትለኝ ከወዲሁ ልሰናበትህ ብለው ነበር። ካሌብም በጭራሽ አሁን አትሰናበችኝም፣ በኋላ ይደርሳል ትሰናበችኛለሽ ቀስ ብለሽ ብሏት ነበር። ያሁኑ ግን ረዘም ላለ ዘለግ ላለ ጊዜ ነው የሚሄደው ብሎ ተናግሯል። ትሁትም እና ታዲያ እንግዲህ ይመጣል ብለህ አልነበረም እንዴ ብትለውም የሚመጣው እንግዲህ የአባቱ እህት እንደሆነች አክስቱ እንደሆነችና አክስቱ ደግሞ መስማትም ሆነ መናገርም እንደማትችል ተናግሯል። እዚህ ቤት እኮ መምጣት ያለበት ሰው ራሱን ከአደጋ መከላከል የሚችል ነው እንጂ አሁን ደግሞ እሷን ልጠብቅ ነው ማለት ነው እያለችው ነበር ትሁት። አዎ ትሁት አደራ ብሏቸው ሁሉንም ቲናንም የሚተፈጠረውን ነገር ሁሉ ነግሯት ሊሄድ ሲል እንዴ በአሁንም ትቆያለህ ብለው አዎ ብሏት ነበር። እናም እንግዲህ ቲና መናቅ ደክሞኛል፣ የትሁት ነገር ሰልችቶኛል እያለችው ነበር። እና ታገሺ፣ አሁን ደግሞ የአባቴ እህት ትመጣለች፣ አክስቴ ትመጣለች፣
አክስቴ መናገርም ሆነ መስማትም አትችልም ሲላት እጅግ በጣም ደስተኛ ሆናለች። እንደዚህ አይነት ሰው ከምንም ሊያግደኝ አይችልም በሚለው በጣም ደስተኛ ሆናለች። ካሊብ ግን ለረጅም ጊዜ እንቆያለሁ ስላለ እሱ የበለጠ አስደስቷት የምትይዘው የምትጨብጠው ጠፍቶባታል። ለሱ ግን ትናፍቀኛለህ፣ ይህን ያህል ጊዜ እንዴት ነው የምቆየው እያለች ስታስመስል ቆይታለች። ካሊብም የሆዱን በሆዱ አድርጎ ታገሺ፣ ትዕግስት ይኖርሽ፣ ተስማምታችሁ ኑሩ፣ ሁሉን ችለሽ እንግዲህ አደራ ልሰጥሽ ነው ብሏት አደራ ሰጥቷት ለዲያኒም ጭምር ዲያኒም አደራውን እወጣለሁ እኔ ያለሁኝ ምንም ነገር አታስብ ብሎታል። ቲናና ትሁትን አንድ ላይ ነው እንግዲህ ሲቸ የሚሄደው እባክህ አደራህን ሌላ ምን እንግዲህ ይመጣል ብሎ ነግሮት ስለነበረ አደራውን እንደሚወጣ ቃል ገብቶለታል። ካሊብም ልብሱን አስተካክሎ ለመሄድ ወስኗል። ትሁት እሺ እስከ መኪናው ላድርስልህ ብላ ሸኝታለታለች። ወዲያው ገና እግሩ ከመውጣቱ ካሊብ ባሁኑ ለረጅም ጊዜ ነው የሚቆየውና አባዬም ቤት አይውልም፣ ያ ማለት እንግዲህ ረጅም ጊዜ ይኖረናል ብላለች። እንዴት ይሄን ሰርፕራይዝ ብለሽ ትነግሪኛለሽ? እኔ የጠበቅኩት ነገር ሌላ ነው ቢላትም እሷ ደግሞ እያንዳንዱ ከሱ ጋር የምታሳልፈው ጊዜ ለሷ ውድ እንደሆነና ከዚህ በላይ ሌላ ምንም ሰርፕራይዝ እንደማይኖር ነግረዋለች። በዛ ላይ ማድረግ የሚፈልጉትን ነገር ሁሉ ለማድረግም ጥሩ ጊዜ እንዳላቸው ተናግራለች። ነገር ግን የማንንም ሰው የመጉዳት ዓላማ ሳይሆን ነገሮችን የማስተካከል ስራውን እንዲሰሩም ተስማምተዋል። ትሁት ገና እግሯ ሳይወጣ ሙዚቃ ከፍተው ዳንሳቸውንም ጀምረዋል። ትሁትም መታ ቁርስ ላቅርቦኝ ብትላቸውም አንፈልግም ራሳችን እናቀርባለን ብላ ስትገለማመጣት እንዴት ታረጊያለሽ? ቁርስ ላቅርብ ነው ያለችው። ሌላ ምን አረገችሽና ነው እንደዚህ ባህሪሽ የሚለዋወጠው? በእንደዚህ ሁኔታ ከሆነ አብረን መዝለቅ አንችልም እያለ ይገኛል። ትሁትንም ከመንገዳቸው እንድትወጣና በማይመለከታት እንዳትገባ ደጋግሞ ቢነግራትም የማይመለከታትን ምንም ነገር ያረገችው ነገር እንደሌለና ስራን ዝም ብሎ መስራትና ክብርን መነካት ግን እንዴት እንደሚያም ክብሩን ካልነኩባት በስተቀር ሌላ ምንም ነገር ለሷ ጉዳዩ እንዳልሆነ ደጋግማ ለዲያኒ ነግረዋለች። ዲያኒም አየሁሽ እኮ አንቺማ ጀግንነትሽ፣ ሁለቱም እኮ ናቸው ይቅርታ የጠየቁሽ፣ ጀግና ነሽ፣ አድንቄሻለሁ እያላት ነበር። ቲና አሁንም ባህሪዋ አልተቀየረም። ከትሁት ጋር መያያዟን ቀጥላለች። አንቺ ሰራተኛ ነሽ፣ እኔ እኮ ሚስት ነኝ እያለችም ትንበጣረቃለች። እንግዲህ የተባለችውም እንግዲህ ወደ ቤት መጣለች። ወደ ቤት መታ ስትቀመጥም ተደጋግፈው ቁጭ ብለዋል። የመጣውም ካሊብ ነበር። ካሊብ የሴት ልብስ ለብሶ ጸጉር ምናምን አድርጎ ነበር የመጣው። ወይ አባዬ ለራሱ ይሄ ሽማግሌ ለራሱ ይሄን ያህል ገንዘብ ሀብታም ሆኖ ይሄን ያህል ንብረት እያለው እህቶቹም ግን በድህነት ያንበሳቅላል ነው ተበሳቅለዋል ብላለች። ዲያኒም ምን ሆነችው ነገር አለ ቢላትም አታያትም እሱ ለራሱ እንዲህ ጽድት ብሎ እየኖረ እንዴት እንድትበሳቆለች እያለችው ነበር። አርፈሽ ተቀመጪ ብትባልም ባል እንግዲህ ሚስቱን በዚህ ልክ ራሱ ፊት ለፊት በአባቱ ቦታ ሆኖ ሲያቸው ምን ተሰምቶት ይሆን ካሊብ? እንደምንም ችሎት ካሊብ ወደዛ ሄድ ሲባል ወደዛ ተቀመጥም ሲባል እንግዲህ የትም መስማትም እኮ አትችልም፣ ይቺ ከምንም የምታግደን ነገር የለም እያሉ ነበር። ምግብ ላምጣልሽ ወይ ብትባልም አልፈልግም ብላ ስለነበር ክችን ወስዳ ትሁት ምግብ ልታዘጋጅላት ስትል ለምንድነው ምግብ ከኛ ተደብቀሽ የምትሰጫት? በዛ ላይስ ደግሞ ምንድነው አስቤዛ መቆጠብ አለበት ብላት ነበር። አስቤዛውን ቢሆን የወንድሟ እንጂ አንቺን አይመለከትሽም፣ ለምን ብዬ ነው በወንድሟ ቤት ደብቄ የምሰጣት እያሉ ካሁኑ ጸቡን ጀምረውታል። እናም እንግዲህ ትሁትና ቲና ዲያኒና እሷ መኝታ ቤት ሊገቡ ስለሆነ እሷም ሆነች ይችኛይቱም ሴትዮ ማንም ሰው ሄዶ እንዳይረብሻት ተናግራለች። ያለን ይሄ ውድ ጊዜያችንን እንጠቀምበት፣ ማንም ሰው እንዲረብሸኝ አልፈልግም ብላት ትሁትን ማናችንም አንመጣም ብላት ወደዛው ሄደዋል። መኝታ ቤት ሄዳ ከዳኒ ጋር ተኝታ ነበር። ከዳኒ ጋር በተኙበት ካሊብም ሄዶ ለረጅም ሰዓት ከቆመ በኋላ ነገር ግን ትግስቱ ሲያቅተው ለሽ ባለ ያለ እንቅልፍ ወስዷቸው ነበር። በዛሬው ግን ያየችው ቲና ናት። ቲና ድምጽ በሩ ሲዘጋ በሰምታ ሮጣ ስትመጣም ሳሎን ላይ ቁጭ ብላ ያገኘቻት ሴት አንቺ ደግሞ ምን አባሽ እዚህ ታደርጊያለሽ? ለምንድን ነው መኝታ ቤታችን የመጣሽው? ማንም እንዳይረብሸን ብያል ነበር እንዴም ቆሮ እያለች እጇን ጎትታ ክችን ወስዳ ዘግታባታለች። ክችን ወስዳ ከወረወረቻት በኋላ እቺን ብትሆን እንዳትመጣ ብዬሽ አልነበረም? መኝታ ቤታችን ድረስ መጣ ለምንድን ነው የምትረብሸን ብትልም እሷ እንዳልመጣች ትሁት መከራከር ጀምራለች። ሁለተኛ መዛ ድረስ መጥቶ ማንም ሰው ሊረብሸን አልፈልግም ብዬሻለሁ ብላት ትሁትም እሺ በቃ ሂጂ ብላ አባራታለች። ትሁት ማን እንደሆነ ባታውቅም ግን ትሁት ቅንና መልካም ስለሆነች አሁንም ደግሞ ልክ እንደ ካሊብ አባት ካሊብንም መጠበቅ ጀምራለች። ቲናም እንግዲህ ማን ሰው ድምጽ መጥቶ ነበር እዚህ ቤት የመጣ ሰው አለ ብትለውም ዲያኒ እንዳልሰማ ነግሯት ስለነበረ ነበር ያረጋገጠችው። ያቺ በሽተኛ ሴትዮ መታ ነበር እዚህ ድረስ ገብታ ነበር ብትልም ዲያኒ ቢጠራጠርም
ትሁት ግን በጭራሽ ምን እኔ መች ትሰማለች ምን ታውቃለች እና ነው አሰማም ዝም ብላ ጥንሰስ ስለሆነች ነው እንጂ እያለች የመሰላትን መናገሯን ቀጥላለች። አይ ትሁት ቲና ለውርደት የተፈጠረች ዲያምና ትሁት ጊዜያት ምግብ አምጭልን ብላ ሳሎን ቁጭ ብለዋል። ካሊብም እንደዛው ራሱን ቀይሮ ሄዶ ቁጭ ቢልም የሚሉት ነገር እጅግ በጣም ከአቅሙ በላይ ስለሆነ የመጨረሻ ስራቸው የሚሆነው አባትና ልጅን ማስወገድ፣ ማስጨለል፣ ማሳበድ እንደሆነ ስትናገር ግን ከአቅሙ በላይ ቢሆንበት ተነስቶ ሮጦ ኩችን መጥቷል። የተፈጠረ ይሄ ነገር የምሰማው ነገር አለ ማለት ነው፣ የተረዳችው ነገር አለ ማለት ነው ብላ ቲናም ተደናግጣ ነበር። ነገር ግን መጠርጠሩ አይከፋም። አሁን ጎበዝ ሆነሻል ብሎ ዲያኒ ሲያግዛት እሱን እንትን ለማለት እውነት ይመስሉ ነው አመረርክ እንዴ እንዴት ምን አባታ ታውቃለች ብላ ለማረጋገጥ ክችን ስትሄድ ክችንም ቁጭ ብላ ነበር። ካሊብ አንድ ላይ የተፈጠረውን ነገር ሲያይ መቋቋም አቅቶት እየተንጎራደደ ስለነበር ክችን ምንድነው የተፈጠረው? ምንድነው የተያየሽው ነገር አለ? የሰማሽው የተፈጠረው ምንድነው? እያለች ብትጠይቅም ምላሽ አጣለች። እና በስተመጨረሻም ቲና ስትመጣ ቁጭ ብላ እዛው ስታገኛት ምን ሆና ነው እቺ ደግሞ ምን ልትሆኚ ነው እኛ ጋር የምትመጪው? ምንድነው አፈናጥሮ ያመጣሽ? ብላ አሁንም የመሰላትን ተናግራ ጥላወታለች። ካሊብ በስተመጨረሻ የተፈጠረው ነገር የሰማው ያየው ነገር ሁሉ ከአቅሙ በላይ ሲሆንበት የለበሰውን ወይኔ ካሊብ ብሎ ፎክሮ ኮፍያውን ሲያወልቅ ትሁት በጩኸት ቤቱን አቀልጠዋለች። ካሊብም ተደናግጦ አፏን አፍኖ ይዟታል። ካሊብ ያየውና የሰማው ነገር ሁሉ መቋቋም አቅቶታል። ለእንደዚች አይነት ርኩስ ሴት እርኩስ ሚስቱ ነበር። ትሁትን አወቅሽ ሲሉሽ አበዛሹ፣ ምን ሲደረግ ነው የኔ ሚስት የምትዳፈሪው? ምንስ ቢሆን ክብሬን እንዴት ትነኪያለሽ? ቦታሽን እንዴት ትረሻለሽ? ብሎ አመናጭቋት የነበረውና አባቱም ልጄ ከቤት አትወጣም የሚገባት ካሳ ሳላደርግላት በጭራሽ ብሎ ሲከራከርላት የነበረው ትሁትን እንግዲህ ማን ነው ጥፋተኛ? ቤት ውስጥ ትሁት ምን አይነት ጊዜ ታሳልፋለች የሚለውን በተግባር ራሱ አይቶታል። ምንስ ሲወስን ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ